አበዛችሁት። እግዚአብሔርን ምንድነው ማበዛው? በቃ ስጡኝ ቁልፉን። ህይወቴ እንዲበጣበጥ አልፈልግም። በተለይ ከአንቺ ጋር መጣላት አልፈልግም። እኔ እዚህ ቤት መሆን አልፈልግም። እኔ ደግሞ ፈለግኩ ልግም በእናትህ በቃ ይሁን ይለምን አንቺ ማርያምን አትስሙን አልፈልግም። እሺ ስሚኝ እሺ እስቲ አንደረቅ ሰላም የተወደዳችሁ የኔ ውድ ቤተሰብ እንዴት ናችሁ? በድጋሚ ተመልሼ መጥቻለሁ። እንግዲህ ሀይሚና ብሩክ ትናንትና የጀመሩትን አዲስ አፕዴት ያደረጉትን ድራማ ዛሬም ቀጥለውበታል። በጣም በሚገርመው ሁኔታ ግን ዛሬ ብሩክ ንግግርህ ራሱ በጣም ሙድ እያስክ እንደሆነ ያስታውቃል። አንደኛ፣ ሁለተኛ ነገር ላይክ በሃያኛው ክፍለ ዘመን ሀይሚን ድጋሜ ጠለፋት የሚል ታይትል ጽፋችሁ ስትመጡ እኔ በገጠር ልጅ ላይ ሙድ እንደያዛችሁ ነው የምቆጥረው። ቤተክርስቲያን ገዳም ድረስ ሄዳችሁ ቃል ተግባብታችሁ ብዙ ነገር ብላችሁ ሀይሚና አዘጋሁን ማንም ያስጨነቃት የለም፣ ማንም የመጣባት ነገር የለም። ግን ሀይሚ ትክክለኛ መናገር ያለባትን ነገር ቪዲዮ ዩቱብ ላይ ተለቆ ስላየች የተሰማትን ምንም ችግር ለኛ ገዳም ሄደን ቃል ተግባብተናል፣ በእኛ መሀል ምንም አይፈጠርም ብላ ጀስት ዝም ብላ አላለፈችም። ማድረግ ያለባትን መናገር ያለባትን አብስላትን ቤት ጠርታ ነግራታለች። ሌላ ሰው ማንም በህይወታቸው አልገባም። ማንም ይሁን ምንም ይሁን ሆነን ለመናገር ሀይሚና ብሩክ ካልፈቀዱላቸው ኤኒታይም ማንም ሰው ቢሆን በህይወታቸው አይገቡም። ማንም ይሆን ግን አስፈቅደው እንስራ፣ አግዙን፣ እርዱን፣ መለወጥ እንፈልጋለን ሲሏቸው ልክ ላይክ ማንኛውም ሰው ማስታወቂያ አስመስሎ የሆነ ቤት እንደገዛ አስመስሎ ቤት ይህ መሳይ ቤት ገዛሁኝ እናንተም ጊዜ የሆነ ማስታወቂያ የሽቶ የቅባት ማስታወቂያ ሲሰሩ ታያላችሁ ቲክቶክ ላይ ልክ ተጠቃሚ እየተጠቀሙት አስመስለው ነው አይደለም ማስታወቂያ የሚሰሩት። ላይክ ዛሬም ብሩክ እንደዛ ነው አስመስሎ እየሰራው። ሀይሚ ምንም ነገር አላጠፋችም። በነገራችን ላይ የሆነ ቻናላቸው እንዲያድግ እንደዛ አይነት ነገር ይቀጥሉ ማለት ሀይሚ ዘጋ ትጎዳለች። የምር ስላቸው ትጎዳለች። ምንም ሀይሚ ዘጋ ቤት ውስጥ መዘጋት የለባትም። ምን አጠፋች? ብሩክ አንዳንድ በቃ ዝም ብለህ ተመልካች ኮመንት ላይ ሶስተኛ ሰው አታስገቡ፣ ብቻችሁኑ፣ እኛ የምንወደው እናንተን ብቻ ነው፣ በቃ ሌላ ሰው ከእናንተ ጋር ሲመጣ አንፈልግ ምናምን የሚሉትን ኮመንት ያችን ኮፒ ፔስት አድርጎ በሁለታችን መካከል ሌላ ሰው እንዲገባ አንፈቅድም። ስለዚህ ነገሮችን እስከማስተካከል ድረስ እዚህ ቤት መቆየት አለብሽ። ምንድነው የምታስተካክለው? እስኪ ንገረን። እንዲ አብሰላት አፍቅሬዋለሁ፣ ያፈቀርኩትን ፍቅር ግን ከውስጤ ሊወጣልኝ አልቻለም ማለች። ሁለተኛ ስቴፕ ላይ በሀይሚቱ ቻናል ላይ ስንመጣ ደግሞ አይ እኔ እኮ እናንተ እንዳሰባችሁት አይደለም ያሰብኩት፣ በወንድምነት እና በእህትነት ቅረቡኝ፣ ከውስጣችሁ አታውጡኝ፣ ጓደኛ አድርጉኝ፣ አብረን እንስራ አለች። ትናንት በተለቀቀው ቪዲዮ ሌላ ምንም አላለችም። ዛሬ ላይ ብሩክ መጥተህ እምቡ ቀረሽ ምንድን ነው ስሙ ሀይሚ ላይ ማለት ይሄ አይነፋም። ልጅቷን ወዳችሁም ተነጋግራችሁ ነው የምትሰሩት እናንተ። ይሄ ጠለፋ ምናምን የምትሉት ነገር ይሄ የተለመደ ሳክስ ነው። ግን እኔ ይዘጋ እንደ ሌሎቹ አላስቀብጥም። ምንም ቢሆን ሀይሚ ዘጋ ወዳም ቢሆን የምስራው ሁሌም ነው የምለውን ይሄን ነገር ሀይሚ ምንም እንኳን ወዳና ፈቅዳ ቢሆን የምሰራው ትጎዳለች። በቃ ታስጨንቃት። ይሄ በሃያኛው ክፍለ ዘመን ጠለፋ ምናምን ይሄ የገጠር ልጅን ሙድ አትያዝ። ሺህ ጊዜ ብትሄድ ሺህ ጊዜ ብትራመድ ይሄ ናቹራል የተፈጥሮ ውበትን እየታቀፈች የገጠር ልጅን ስርዓት አታገኘውም ሺህ ጊዜ ብትጓዙ። ስለዚህ ይሄ ካራክተር የሌለ የገጠር ካራክተር ይዘህ በገጠር ልጅ ላይ እንደዚህ ጠለፋ የለም። ገጠር አሁን እንደዚህ አይነት ነገር ራሱ የለም ማለት የሆነ ነገር ሂንት ሊኖረው ይገባል። ቪዲዮ ስትሰሩ በቃ ይሄ በገጠር ልጅ ላይ ሙድ መያዝን አቆም። ሀይሚም እንደገና ሌላ ቤት ውስጥ አስገብተህ ምናምን ሀይሚ ምናልባት ተነጋግራችሁ ሊሆን ይችላል። አንደኛ ትጨነቃለች፣ ሁለተኛ ስለሷ በጣም ብዙ ሰዎች የሚጨነቋሉ ይላችሁ። ብሩክ አንዳንዴ ሀይሚ ብዙ ፈተናዎችን አሳልፋ ነው የመጣችሁ። በጣም የምትገርም ልጅ ናት። እናንተ ይሄን አታውቁም ትለናለህ። እንደገና ደግሞ ወደኋላ ተመልሰህ አይ በሁለታችን መካከል ማንም ሰው እንዲገባ ስለማልፈልግ በቃ እዚህ ቤት ውስጥ እና ቤት ውስጥ አጉረህና ምን ይህ አይነፋም። ሆነ ለመናገር ዛሬ በተለቀቀው ቪዲዮ ላይ አይነፋም። ዛሬ ለተለቀቀው ቪዲዮ ቲክቶክ ላይ ሀይሚ በራሷ ከመጀመሪያው ጀምሮ እንዴት እየተዋወቁ እንዴት ስቴፕ ባይ ስቴፕ ዝህ እንደደረሱ በቪዲዮ አቀናብራ ፎቶ ቪዲዮ ለቃለች። እኔም ለቅቄዋለሁ ዩቱብ ላይ ያላያችሁት፣ ልክ እነ ብሩክ ሲለቁ ቪዲዮ እኔም ለቅቄዋለሁ። ሰው አላየውም። ያላያችሁ ገብታችሁ እውት አስተያየት ሰጥቼበታለሁ። ምንም በሁለታችን መካከል ምንም ነገር እንደሌለ ተረጋጉ። እኛ ዝም ብለን አይደለም እዚህ የደረስነው፣ እጅና ጓንት ሆነን አብረን በባዶ እጃችን ተገናኝተን ነው ዘጋ በሁለት እግራችን የቆም ነው ለማለት ሀይሚ ቲክቶክ ላይ ስለ ራሷን በፎቶ ያለፈ ታሪኳን ያለፈ ፎቶቿን እያመጣችሁ ለምታቀናበሩና እሷን ለማሸማቀቅ ለምትሞክሩና በጣም ሀይሚንም ለምንወዳት
ሰዎች ማረጋጊያ የሚሆን ነው በቲክቶክ ላይ ቪዲዮ የለቀቃችሁ። ያው እኔ ቀደም ብዬ ቸኩል ቪዲዮውን ለቅቄዋለሁ። ያላያችሁ ገብታችሁት ልክ እነሱ ሲለቁ እኔ ለቅቄ ያለው ቪዲዮ ማለት ነው። ማለት እኔ ቀደም ብዬ ለቀቁ ወደዛው እነሱ ቪዲዮ ለቀቁ። መልቀቃቸውን ቪዲዮ ስላላወቁ ነው እንጂ ቪዲዮውን ከዚህ ጋር አጠናቀር የነበረ በአንድ ላይ መልቀቅ እለቀው ነበረ። ግን ቀድሜ የለቀኩት ገብታችሁ ስሙት። ኤኒዌይስ ዛሬ በተለቀቀው ቪዲዮ ላይ ብሩክ ተው፣ ይሄ አይነፋም። ይሄ ጠለፋ እዚህ ቤት ተቀመጪ ምናምን ምናምን የሚባለው ነገር አይነፋም። ልጅቷን ትጎዳታለህ ማለት ትጎዳታለህ ስለ የአሚሮ ጉዳት የጭንቀት ምናምን ሌላ ጉዳት አይደለም። ካንተ በላይ ማንም ቢመጣ ለሀይሚ የሚያስብላት የሚጨነቅላት የሚሆንላት ሰው የለም። ማንም በቲክቶክ ላይ የቲክቶክ ጋጋታ ስድም የፈለገ ነገር ፑሽ ብታረጓት ማንም ይንጣ ሰማይ ዝቅ ምድር ካፍ ብትል ሀይሚን የሚረዳት ለሀይሚ ሁሉ ነገር የሚያደርግላት የሚሆንላት ብሩክና ብሩክ ነው። እዚህ ጋ ግን በያኛው ክፍለ ዘመን ጠለፋ ነገሮች ሲስተካከሉ ማንም ሰው በህይወታችን መግባት የለበትም። አዎ ስላልከው እኔ ትናንትና በተለቀቀው ቪዲዮ ላይ ተናግሬያለሁ። ግን እናንተ ራሳችሁ ቤታችሁን ከፍታችሁ ማንም ሰው ቢሆን ቤቱን ካልከፈተ በስተቀረ ማንም በቤቱ ውስጥ ተተትሎ የሚገባ የለም። ማንም ሰው እንዳይገባ ደግሞ ቤታችሁን መቆለፍ ነው። ክርሽም አድርጋችሁ የራሳችሁን ስራ መስራት ነው። እናም ብሩክ ዛሬ ንግግር ራሱ በሙድ ነው። ይሄ ንግግሩ ራሱ እንትን ያስታውቃል ሙድ እየያዘ እንደሆነ። ዞሮ ዞሮ አብራችሁ ተነጋግራችሁ ነው የምትሰሩት። አብስላትም ዝም ብላ ወደ እናንተ ቤት ሰተት ብላ አልገባችም። አግዙኝ፣ ፑሽ አድርጉኝ፣ ልክ እናንተ እንደተለወጣችሁ ሁሉን የመለወጥ አለብኝ የሚል ነገር እንግዲህ አቅርባላቸው ነው። ማንም ይሁን ምንም ይሁን በራቸውን ካልከፈቱ በራችንን ካልከፈተን ማንም ሰው ቢሆን ወደ ቤታችን ሰተት ብሎ ሊገባ አይችልም። እኛ ከፈቀድንለት ግን እስከ መኝታችን ድረስ ከውስጥ ይሄ ቁምሳጥናችን ከቤታችን ድረስ ሊገባ የሚችል ሰው ሊኖር ይችላል፣ እኛ ከፈቀድን። እኛ ካልፈቀድን ግን ማንም ሰው በህይወታችን ሊገባ አይችልም። እና ብሩክ ዛሬ ሳክስን የሰከስከው እኔ እንደዚ ማሽቀበጣሉ ሳክስ ልጅቷን በያኛው ክፍለ ዘመን ጠለፋ ይሄ አይነፋን። ካሁን በፊትም እንደዚህ ጠለፋ ብላችሁ ምናምን እዛው ቤት ውስጥ ነው። ብሩክ የብሩክ ይሄ ልብስ ነው ኮምፎርት ምናምኑ ይሄ ትራሱ የብሩክ ነው። እዛው ነው አንድ ክላስ ውስጥ ነው። የትም አልወሰድካትም። ባለፈውም ዝም ብለህ ነው በተመልካች ላይ ጠለፍኳት፣ ሌላ ቦታ ረኳት ምናምን እያልክ ልጅቷን ስታስጨንቅ፣ እሷንም በጣም የሚወዷት እህቶችን ስታስጨንቅ የነበረው ዛሬም ያንን ነው የተጠቀምከው። እኔ በጣም ትንሽ የደበረኝ ነገር ቢኖር ቤተሰቦቼ ገዳም ድረስ ሄደው እንደዛ ሰው በጣም ፑሽ አድርጓቸው ወዷቸው አክብሯቸው የትም ቪዲዮ የተለቀቀውን ሄዳችሁ ሌላ ቦታ ማየት ትችላላችሁ። በ24 ሰዓት ውስጥ በሰዓታት ልዩነት በጣም ብዙ ሰው ነው ያንን ቪዲዮ አክሴፕት ያደርገው የወደደው። ምክንያቱም በፊት እንዴት ነበራችሁ? ወደዛው በሰከንድ ወደ ራሳችሁ ተመልሳችሁ ተቀይራችሁ ለሰራችሁ ስህተት ሀላታችሁ እዛ ሄዳችሁ አራግፋችሁ ለሌላውን ትምህርት እንዲሆን ሸር ማድረጋችሁ ብዙዎቻችን አስደንቆን እንደገና ላውም ሳይፈታ ጾም እንደገና ከዛ ተመልሳችሁ ሳምንት ባልሞላ ጊዜ ውስጥ ወደዛው ቀይር ማለት ይሄ አይነፋን ብሩክ ካንተ ይሄ አይጠበቅም። ልጅቷን ይሄ ጠለፋ ተቀመጪ እዛ ውስጥ እንደ ምን እስር ቤት ናት እንዴ? ምን ሰርታ በምን ኃጢአቷ ነው አንድ ክላስ ውስጥ ተቀምጣ ምግብ ምዛው እየበሰለ ልብስ ምዛው ምን በምን እደዋ? ይሄ አይነፋም። እንደዛ አይነት ቀልድህን አቁም ማለት እወዳለሁ እኔ። ይመቻችሁ።